ማውራት ትችላለህ በቃ አታልቅስ ተላቀቁ በቃ አረፍ በሉ እንዳንተ አይነት አባት የለኝም አንተ አባቴ አይደለም ይቅርታ አንተ ግን ከኔ ጋር ጸበል ትሄዳለህ ሆስፒታል ትሄዳለህ አይደለ ንገረኝ ምር ነበር አለቀስከው ንገረኝ ብቻ ነው የማውቀው ከዛ ውጭ የማውቀው ነገር የለም ከዛ ውጭ ያለውን በዱላ ትናዘዛታለህ እንጂ ማታውቀው ነገርማ የለም ተነስ ብታየው እኮ እንግባባለን አይው ከዚህ መጋረጃ ጀርባ እኔ ነበርኩኝ ሳወራ የነበረው እሺ ይሄን ቪዲዮ ማን ቀረጸው እሺ ማን ቀረጸው ይሄ የኔ መረጃ ነው የሀብት ምንጭ ምን እንደሆነ እያንዳንዷን ነገር መረጃ ይዣለሁ ስለዚህ አሁን አንተ ከኔ ጋር ተግባብተህ ስራ ብትሰራጥ አብረን እንስራ ከኔ ጋር አብረህ ተግባብተህ ስራን አጋልጠህ ለህግ ሁሉንም ነገር የልጅ እንደዚህ መሆን ተጠያቂው አንተ ነህ ይሄ የሆነበት ደግሞ ምክንያት ለምን እንደሆነ አንተ ምንም እናውቃለን ሚስትን አምጥተህ አሰግዳታል ለኔ በሰው መስገድ ውስጥ ምንድነው የምትፈልገው ከኔ ነው ኩርምት ታልክ እስኪ ቅድሙ እንደ ቅድሙ ለምን አትሳደብም አይደለም በሚያግባባን አማርኛ እናወራ ብዬ ነው እንጂ አልተቆራመጥኩም ለምን እኔ ልኮራመት የሚለውን ሙዚቃ ልጋብዝ እኔ ልኮራመት ምናምን እኔ ከሰል መሰልኩ አልመሰልኩም እኔ ወንድ ኮንክ እውነት ካለ ሐቀኛ ኮንክ አሁን አውራ እያወራሁ እኮ ነው እንዳንተ ግዴታ መጮህ አለብኝ ያ ሁሉ ፎቅ ያ ሁሉ ሀብት ሰርቼ ያ ሁሉ ገንዘብ ሰርቼ ነው አንተ ቻላቸው በነገራችን ላይ በእኔ ቁጥጥር ስር ነው አሁን ፖሊስ ጣቢያ ያለው ቻላቸው ማለት ያንተ ጠንቋይ እድሜ ልክን ለ30 ምናምን አመት ሲጠነቁልልህ ነበር እኔ ከምታስበው በላይ ብዙ ነገር አውቃለሁ አታፍጥ ይሄ መረጃ ደግሞ እኔ ብቻ አይደለም የሥራ ባልደረቦቼም አላችሁ እኔ ላይ ምንም ነገር ካደረክ ባንዴ ነው የሚለው ስለዚህ አሁን ሌላ ነገር አልፈልግም ሁሉንም ነገር ትናዘዛለህ ምኑን ነው የምናዘዝልህ ስታረግ የነበረው የሀብት ምንጭ ምን እንደሆነ የምታውቅ ከሆነ ለአንተ መናገሩ ምን ያስፈልጋል አይ ካንተ አንደበት መስማት ፈልጋለሁ ይሄ መረጃ ምን እንደሚያመጣ እናያለን ግን እኔ ፊት አይደለም የምትናገረው እዚህ ቤተሰቦች ፊት እያንዳንዷን ነገር ትናዘዛለህ ወንድሜ መጥተዋል ቤተሰቦቹ የሱ ቤተሰቦች እናትና ልጅ ሁለቱም መጥተዋል ልጅቷን አቆያትና እሷን አስገባት እናትየዋ ምን አዲስ ነገር ተገኘ በጣም ብዙ አዲስ ነገር አለ እሺ ምን አገኛችሁ ነገር እንግዲህ ያው ውድ ተመልካቾች ይሄን ጉዳይ በመከታተል ውስጥ በጣም ብዙ ነገሮችን አሳልፌያለሁ አንቺም እንድታቂ የምፈልገው በህይወቴ ገጥሞኝ የማያውቁትን ቻሌንጆች አሳልፌያለሁ ልጅሽን እኛ ጋር ከመጣች ሰዓት ጀምሮ በጣም ብዙ ለውጥ አላት ለሷ ማድረግ ያለብን በሙሉ ለሳምንት ስንከታተላት ነበር እና የሷ እንደዚህ መሆን ላይ ማን እጁ እንዳለበት ማረጋግጠናል ማን ያለበት ሰው አለ ማለት ነው አይገርምሽም ማን ነው ንገሩኝ በጣም ነው የሚያሳዝነው ይሄን ላንቺ እንዴት እንደምነግርሽ አላውቅም ማን ነው ምን አንደበት ኖሮኝ ላንቺ እንደምነግርሽ አላውቅም ባልናገር ደስ ይለኛል የልጅሽ ሁኔታ ምን እንደሆነ ምናምን አምጥቻ ሳይሻለሁ ከካሜራ ጀርባ ነው ያለችው አሁን እኛ መፍታት ያለብን ነገሮች አሉ ደህና ነች እሺ ማን ነው ምንድነው ያደረጉባት ቆይ ትድናለች ዛሬ ፈጣሪ አለኩ ፈጣሪ ካለ ሁሌም ድህነት አለ እሺ ምንድነው ማን ነው ምንድነው ያደረጓት ልጄ ላይ ምንድነው ያደረጉብኝ መጀመሪያ እዚህ መፍታት ያለብን እንደ ቤተሰብ እዚህ መፍታት ያለብን ችግሮች አሉ አፉን ይዘጋ አፉ ቢከፈት ጥሩ ነው ምንድነው አልገባኝ ምን ተፈጥሮ ነው ዝምታ ወንጀልን አይደለም አልተፈጠረም ዝም ብሎ ቤት ገብቶ ይዘላል በቃ እኔ ማውራት አልፈልግም ውጣልኝ ብለውም ሊወጣ አልቻለም ስለዚህ እኔ ማውራት አልፈልግም እኮ እኛ ፌንጣ አዲስ ነገር አለ እያለ እኮ ነው ምንድነው አዲሱ ነገር አትነግረንም ንገረን ባለቤትሽ በጣም አስቸጋሪ ሰው ነው አንቺ የምር ግን ስርዓት የሌለው ሰው እሺ ለሱ ይቅርታ እኔ ላንቺ ብዬ ነው እንጂ ይሄንን አናቱን በድንጋይ ብዬ ነበር እንትምለው ግን እኔ ወንጀለኛ ነው እሺ እንዳስቀየማችሁ እኮ ያንቺ ልጅ ታሳስበኛለች ለዛ ነው ወንጀለኛ የኔን እርዳታ የሚፈልጉ በጣም በርካታ ሰዎች አሉ ለዛ ነው ይቅርታ እሺ አሁን ታወራለህ አታወራም ምንድነው የተገኘው ነገር ምንድነው ታወራለህ አታወራም ስታደርግ የነበረውን እያንዳንዷን ነገር ምንም አላረኩም ምን አረኩ ማለት ምን አድርጎ ነው ዝም ብሎ ነው እዚህ ዘሎ ገብቶ የሚያወራው ምን አረኩ ምን ሳረግ ያደረኩ ነገር አለ ቆይ ምንም ያደረኩት ነገር የለም ታዲያ ምንድነው ያደረኩት ነገር እያንዳንዱን እያለ ያለው መቼስ ምንም ነገር ሳያውቅ አይጠይቅህም እኔ አምናለሁ ግን ምንም ነገር ሳያውቅ እንዴት እንደዛ ይላል ብዬ ነው ምንድነው እሺ የተፈጠረው ምን አድርጎ ሄድሽበት ቦታ የለም አንቺ
ስለምንድን ነው የምታወራው? ማለቴ ልጅሽን እኛ ደህና እንደምናረጋት በተለያየ መንገድ እንደምናገዛት ተናግረናል። አዎ። እና ያንቺ ታዲያ እሱን አምኖ ሌላ ቦታ መሄድ ምን አስፈለገ? እናውቃለን ሁሉ ምርጫ አልነበረኝም በዛ ሰዓት። የምን ምርጫ? በዛ ሰዓት በቃ ግዴታ መሄድ አለብን ብሎ አጣድፎ ወሰደኝ። ከዛ ደግሞ በቃ ከሄድኩ በኋላ የተፈጠረው ነገር በቃ ምንም ማድረግ አልቻልኩም። እኔ ምንም ነገር ሳላውቀው ድንገት ነው የሆነው እንጂ ከእናንተ ልደብቃችሁ ፈልጌም አይደለም። እኛ ለአንቺ ልጅ እየለፋን አንቺ ይሄ አጓጉል የሚደረግበት ቦታ ላይ ትሄጃለሽ። በጣም ይቅርታ ስለሱ። እኔ ምን ላድርግሽ? አንቺ ለኛ ጉዳዩን ስትሽ አንቺ እዛ ሄደሽ ትሰግጃለሽ። ምን ላድርግሽ? እኔ ድንገት ነው የሄድኩት። ከዛ ደግሞ ልጅሽ ትሞታለች አሉኝ። ለምን ነው እዚህ ውስጥ እኛን የከተትሽን ታዲያ? እኔ ልጅሽ እንድትድን አሉኝ። እኔ እዛ ስደርስ ሲጀምር እንደዛ አይነት ቦታ ነው ብዬ አላሰብኩም ነበር። ልጅሽ እንድትድን ታዲያ እሱ የመረጠው መንገድ ላይ ቤተ ስለዚህ ጸበል ነው የምትሄጂው። አምነሻል። ከዛ ቀደም ነው ትሞታለች፣ አሁን ትሞታለች የሚባለው ነገር ካላደረግሽ አሉኝ። ግራ ገባኝ። እኔ ምን ላድርግሽ? ልጄ ትሙት ልጄ ምን ላድርግሽ? እኔ በዛ ሰዓት ጨንቆኝ ነበር። ማድረገውን ነገር አላውቅም ነበር። አታውቂም? ይህ ጥንቁልና ምናምን የሚባል ይሄ አስማት ምናምን እኔ ድንገት ነው የወሰደኝ። አልነገረኝም። ሲጀመር ራሱ ከሄድን በኋላ ነው ነገሩ ሁሉ አጎቴ ነው ምናምን ብሎ ብዙ ነገር እኔ እንጃ። እኔ በጣም ነው ግራ የገባኝ የነበረው በዛ ሰዓት። እኔ ልጅሽ ትሞታለች ሲለኝ የምር የምትሞት ነበር የመሰለኝ። ስለዚህ እኔ አድርጌ ያለኝን ነገር አደረግኩኝ። ላለማድረግ ሞክሬ ነበር ግን አልቻልኩም። ልጅስ አፈልገሽ ነው ያደረግሽ። ልጅስ ታዲያ ልጅስ አትበይ። ልጅስ እኮ ማለት እኮ በምታምኚው እምነት መጸለይ ነው እንጂ ያጓጉል ሁሉንም ሞክሬያለሁ ግን እኔ ምን ላድርግሽ? ልጅስ ልትሞታለች ልጅሽ አለኝ። ሲጀመር እናንተ ከመጀመሪያው ጀምሮ እንደዛ አይነት ነገር ስለምትጠቀሙ ነው። በፍጹም እንደዛ አይነት ነገር ተጠቅሜ አላውቅም። ምንም ነገር አድርጌ አላውቅም። ለመጀመሪያ ጊዜ ነው የወሰደኝ አጎቴ። እንዴት ወሰደሽ? ድንገት ነው በቃ ቤት መጣ። ወዲያውኑ እንውጣ ምናምን ብሉኝ ቶሎ ልሄድ ነው። ከዛ በኋላ ጥያቄ አልጠየቅሽም? ጥያቄ እየጠየቅኩት ነበር ግን ስንሄድ ታይዋለሽ፣ ስትደርሽ ታይዋለሽ፣ ልጃችን የሚያድንልን ቦታ ነው ምናምን አለኝ እና አልገባኝም ነበር። የተፈጠረው ነገር ለምን ደውለሽ አልነገርሽ? ምንም ጊዜ አልነበረኝም። ስልኬን እንኳን ከቤት ውስጥ ይዤ አልወጣሁም። ይዞን ሲወጣ ውሸት ነው። ውሸት አይደለም በእውነት። በፈለግሽ ስልክ ለኛ እኛን ፈልገሽ ጊዜ አልነበረኝም በእውነት ጊዜ አልሰጠኝም። በጣም በፍጥነት ነው የሆነው። በጣም አዝናለሁ። ማለት እኔ በሽተኛ ልጅ እያለቻችሁ እናንተ እንደዚህ አይነት እኔ ምን ላድርግሽ? ልክ አይደለም። ለልጃችሁ እኔ አማራጭ አጥቼ ነው በዛ ሰዓት እንደዛ ያደረግኩት እንጂ እናንተ ሳታውቁ ማድረግ ፈልጌ አይደለም። በቃ እሷን ለምን እንደምታስጨንቃት? አንተ ያደረከው ነገር ምንድነው? ከዛ የተለየ ነገር ምንድነው? በቃ አይተሻል አይደለ? እንዳየሽው ነው። እኔ ለልጃችን ብዬ ነው ያደረኩት። ለምን እኔ በቃ ወደ ደህንነቷ ትመለሳለች ብዬ ነው። ሰምተሽዋል? አንቺም አብረሽ ሰምተሻል። ትሞትባቸዋለች ሲል እና ዳነች እና ወደዛ ቦታ ከሄድክ ታዲያ ለምን አልዳነች? ወደዛ ቦታ ከሄድክ ለምን አልዳነችም ልጅቷ? የምትድን መስሎን ነበር። ይሄድ ነው በቃ አልተሳካም። አብረን ይሄድ ነው። ከአንቺ ውጭ ምን የተለየ ነገር አለ? እሺ በጣም ለማንኛውም እኔ በጣም አዝናለሁ። እሺ አሁን ልጅ የት ናት? እሷን ማግኘት አልችልም? ልጃችሁ ትመጣለች አለች። ደህና ናት? ከኛ ጋር ነች። ደህና ነች። ግን እኔ እናንተ ላደረጋችሁት ነገር ምን እንደምትቀጡ አላውቅም። በተለይ አንተ ምንድነው? ቆይ እኔ የማላውቀው ያደረገው ነገር አለ? ቆይ አልገባኝም። አትይኝ። አይኔ ፍረስ። ምንድነው ያደረከው? ምንም አላደረኩም። አይኑ እንዴት ነው የሚያስጠላው? ቤት የተሳደበ እየሰማሽ ነው። ምንድነው ያደረከው? ንገረኝ። ከመምጣትሽ በፊት እኮ እየደነፋብኝ ነበር። አንተ ሴት እና እናንተን ለማገዝ መጥቼ አንተ ሴት ወሬ ነው የምታውቀው እኮ ነው። እኔ ወሬ አውቃለሁ። ሲጀመር እኔ ለመፍትሄ ነው እንጂ የመጣሁት እኔ ለዚህ ለማውራት ጊዜ ያለኝ እኔ በጣም ይቅርታ። እርግጥ ነው ስሜታዊ ሰው ልሳደብ እችላለሁ፣ እሳደባለሁ። ስትሳደብም ነበር። አሁን ግን በትዕግስት እያወራሁ ነበር። ጭራሽ ምንም አልደነፈውብህ። ጭንቅላታ። እሺ በሱ ስም ይቅርታ። ለሱ ንግግሩ ግን ምንድነው ያደረገው ነገር? እናንተ የተለየ የምታውቁት ነገር እንዴ? እኔ እኮ እሱን መክሰስ እችላለሁ። ሰደበኝ እንዴ? እኔ እኮ ለመፍትሄ ነው እዚህ የመጣሁት። ምናልባት ስሜታዊ ሆኖ ነው። ምናልባት እኔ የወሬ ሰው እንዳልሆንክ እኔ ያሳያችኋለሁ። እሺ እኔ ወሬ ማቀሱ አይደለም። ነገ ነው ልጅ ደህናሽ ልጅ ማውራት ትችላለህ። ልጅ ያረጋሽ ወሬ ሰው ነው አይደለሁም። እሺ ማን ምን እንዳደረገና ወይኔ ተመስገን አምላኬ ወይ ልጅ እስኪ አውሪ ድጋሚ እስኪ ድምፅሽን ልስማ እማ ድምጿ ደግሞ እንዴት ነው ደስ እስኪ አውሪ እናቴ ነኝ ልቀፍሽ ደስ ይላል ልጅ
አታልቅሱ፣ ተላቀቁ። በቃ አረፍ በሉ፣ አረፍ በሉ። በቃ ከዚህ በኋላ የእናንተ ብዙ ጊዜ አላችሁ። በቃ በቃ አታልቅሽ። አሁን ደህና ነኝ እኔ። ማውራት ቻልሽ? አዎ። እንዴት ነሽ? ደህና ነሽ? አሁን ደህና ነኝ። ምንድን ነው የሚሰማሽ? ምንም በቃ ደህና ነኝ። የምርሽን ነው? ደህና ነሽ? ምንም አያምርሽም? ደህና ያልሆኑ አካላት እዚህ ስላሉ በጣም አባት ደስ አላለም። ልጅ አንደበት ምንድን ነው? ለምን አባትሽን ሳወቅሽው? አባትሽ እኮ ነው። በጣም ደስ ብሎኛል። ደስ አለ፣ በጣም ደስ አለ። ታዲያ የተቀመጥከው ልጅን አታቅፋት? ደስ ያለው ሰው እንደዚህ ነው እንዴ? የከፋ ነው እኮ የምትመስለው። ልጃችሁ አንደበቷ እንዲመለስ እኛ ምን ያህል ርቀት እንደሄድን ይሄ 5-6 ቀን ይፍረደኝ። እኛ እንቅልፍ ሳንተኛ ነው ለሷ የለፋ ነው። በጣም አመሰግነው በእውነት በጣም እግዚአብሔር ይስጥልኝ። ግን በጣም የሚያሳዝን ሁኔታ ለዚህ ነገር ተጠያቂው አባት ነው። እንዴት? ለምን? በጣም አዝናለሁ። ቆይ ባለፈው ምን ሆነ ነው? ቆይ ልጅን እየተናገረች ነው። እንዴት ነው ማለት? እኔ አሁን የምፈልገው የእምነት ክህደት ቃል እንዲነገር ነው የምፈልገው። ቆይ ምንድነው ያደረገው? ማንም ሰው ወንጀል ሰርቶ ከወንጀል ጀርባ መደበቅ አይችልም። እያንዳንዷን ነገር እዚህ ስላደረካት ልጅን ስላደረካት ነገር ልጅን ለምን አሳልፈ እንደሰጣት የማትናገር ከሆነ የእውነቴን ነው የምልህ፣ ይህን መረጃ ለዓለም ነው የምለቅል፣ ለህግ አካል ነው የምለቅል። መኖር የምትፈልግ ከሆነ ለሌሎችም ምክር እስከምትሰጥ ደረጃ ካለፈው ስህተት ካልተማርክበት ካልተናዘዝክ እውነት እልሃለሁ አጋልጣለሁ። አደባባይ ነው ማሰጣ። ምን መረጃ እንዳለኝ ታውቃለህ? ያንተን ቻላቸው ብቻ መረጃውን ማውጣት ይችላል። ምንድነው? ቆይ ያደረገው ነገር ምንድነው ያደረገው? ለምን አትነግረኝም? አሁን ሁሉ ነገር ምንድነው ያደረገው? ግራ እያጋባኸኝ ነው። ልጅ እየተናገረች እንኳን እንዴት ነው ደስ የማይልህ? ለምንድነው እንደዚህ ያዘንከው? አንገትን የደፋው ምን ሆነሃል? ምንም አልሆንኩም። መፍትሄ አይሆንም። ለምን አትነግረኝም? ልጅ ላይ ስለተፈጠረው ነገር ከመቼ ጀምሮ ይህን ስታደርግ እንደነበረ ይብቃ። አሁን መናዘዝ ያለብህ ሰዓት ነው። ሁላችንም በውስጣችን የምንይዛቸው ህመሞች አሉ። ያንተ ግን በጣም ተለየብኝ። ስለተፈጠረብህ ነገር ስለፈጠርከው ነገር እዚህ ውስጥ ተገደህም ገብተህ ከሆነ ሁሉንም ነገር ግልጽ እንድታደርግልኝ እፈልጋለሁ። ከዛ ውጭ ግን አባት ልጁ ላይ እንደዚህ ለማድረግ ምን አይነት ሞራል እንዳለው አላውቅም። ምንድነው ያደረገው ነገር? ለምን አትነግረኝም? ቆይ አንተ እሱ እንደሆነ የሚናገርም አይመስለኝም። ቆይ ልጅህን አንዴ እንኳን አታቅፋትም? አልናፈቀችም? ድምጿን እየሰማሁ እሺ፣ ትናገራለህ አትናገርም? ስለዚህ አሁን ያደረካትን እያንዳንዷን ነገር ምንድነው ያደረግከው? ቆይ ለምን አትናገርም? ማለት ምንድነው የሰራኸው ነገር? ምንድነው ለዚህ ነገር ኃላፊነቱን የሚወስደው ሰው እኔ ነኝ ካላለ በስተቀር የሚደርስብን ታውቃለህ። እስካሁን የገነባኸው ነገር በሙሉ ነው የሚፈርሰው። ሚስጥር ሆኖ እንዲቀር ከፈለግ ሁሉንም ነገር ትናዘዝ። ስላደረግከው ነገር፣ ስለተፈጠረው ነገር፣ እስከዛሬ ስላሳለፈችው እቺ ልጅ ከልጆቹ እኩል እንዳታወራ የተደረገበት ምክንያቱም ቻላቸው ያንተ የቀኝ እጅ የሀብት ምንጭ ደግሞ ምን ሀብት አለ አንተ? ምንድነው ያደረግከው ነገር? ማንደፍሮ ለምን አትናገርም? እባክህ ተናገር። ደህና ነሽ? እኔ አዎ ደህና ነኝ፣ አመሰግናለሁ። እኛም እናመሰግናለን። ማለት አንቺም እኛን ተባብረሽናል። ሁሉንም ነገር ለማድረግ የአንቺም እገዛ ያስፈልግ ነበር። አሁን እንደሚሰማሽ? በቃ ሙሉ ሰላም ነኝ አሁን። መጀመሪያ እንደነበረው አልጨናነቅም። በቃ ራስሽን ያምሽ ነበር አይደል? በጣም አሁን ግን በቃ ሙሉ ጤነኛ ነኝ። አመሰግናለሁ። በእናንተ እገዛ ነው እዚህ ጋር የደረስኩት። ከአንቺ ጎን ሆነው እገዛ ሲያደርጉልሽ የነበሩ የኛ የክሩ አባላት አሉ፣ ሴቶች። እነሱን ማመስገን ይኖርብሻል። አዎ በጣም ነው የማመሰግነው። ሙሉ ካንተም ጀምሮ ሴቶቹን ብቻ ሳይሆን አንተ እነሱ እንዲያግዙኝ ያደረግከው ነገር በጣም ትልቅ ነውና በጣም አመሰግናለሁ። ሁላችሁንም እንክብካቤ ያደርጉልኝ ብዙ ነገር በቃ ማንም አድርጎልኝ የማያውቅ እስኪመስለኝ ድረስ ማለት ነው። በጣም አመሰግናለሁ። በደንብ አድርገው ነው የተንከባከቡኝ። ሲሰጡኝ የነበረው ትሪት፣ እንክብካቤ፣ ፍቅራቸው በጣም በቃ በፈጣሪ ስም በጣም ነው የማመሰግነው። እንግዲህ ያው አንቺ ከዚህ በፊት ስታሳልፍ የነበረውን ህይወት አንቺ አታውቂም። በጣም ላደንዝዘውሽ ነበር። አዎ በጣም ሁሉንም ነገር እናውቃለን። አንቺም ላይ እንደዚህ የመሆንሽን ምክንያት እናውቃለን። ምን እንደተደረግሽም ብዙ ነገሮችን እናውቃለን።
ከዛ ተነስተን ነው መፍትሄ የሰጠንሽ የቻልነውን ነገር ስናደርግልሽ የነበረው እና እግዚአብሔር ውለታችሁን ይክፈላችሁ። ረዳን። ከምንም በላይ ከኛ በላይ እኛ ባለን ነገር ነው ያገዝንሽ። ከምንም በላይ ፈጣሪ ረድቶናል አንቺ ላይ በእውነት ለመናገር። ቆይሽ ምንድነው ያወቃችሁት ነገር ለምን አትነግረኝም? ምንድነው ተደርጎባት የነበረው ነገር? ትናገራላት ትናገር። በጣም ይቅርታ። ምንድነው ተናገር። ያጠፋው ጥፋት አለ? በአንደበት ማትናገር ከሆነ ያው መጨረሻ እስር ቤት። ያው በቃ አጥፍቻለሁ። ምንድነው ያደረግከው? እሷ ለዚህ በሽታ እንድትገለጥ ያደረኳት ምን ነው? እንዴት? አዳምጡ። ለዚህ ነገር ኃላፊነቱን የሚወስደው አባት ነው። እንዴት ይሆናል? ምንድነው ያደረግከው? ንገረኝ። እንዴት ይሆናል? ምን አደረግክ? ንገረኝ ምን እንዳደረግክ። በቃ እኔ መጀመሪያ መሀል አላማዬ ሀብታም መሆንና ገንዘብ እንዲኖረኝ ነበር አላማዬ። ከዛ በመሀል አንቺ ጋር ግንኙነት ስንል ያው አንቺ ጋርም ተጋብተን ልጅ ስንወልድም እኔ ልጅ ፈልጌ ሳይሆን ግዴታ ልጅ ማቅረብና ያቀረብኳት ልጅ የሆነ በሽታ ሲደርስባት እኔ ሀብታም እንደመሆን ሲነገረኝ ሌላ አማራጭ ስለሌለኝ አንቺ ጋር የሀብት ምንጭ ሆንኩኝ። በልጅ ላይ በጣም ተሳፍራለሁ። በወለድካት ልጅ ላይ ምን የውሸት ነበር አብረኸኝ የተንከራተትከው? ለማይ ከመሆን ምን ማለት ነው? ውሸት ነው። ለምንድን ነው እንደዛ ያደረገው? እውነቱ ይሄ ነው። በቃ የእውነት አንተ ነህ ያደረግከው? ንገረኝ። ምንድን ነው ያደረግከው? ንገረኝ። እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ንገረኝ። ነገር ካልቻለች ዱዳ ከሆነች ገንዘብ እንደማገኝ ሲነገረኝ ምንም አማራጭ የለኝም። የምታየው ሁሉ አንቺ የምትኖሪበት ያ ነው። በቃ ሌላ ምንም አማራጭ የለም። ከጠንቋይ ቤት ሄደህ ተስማምተህ አንቺ ሳብረሽ ይሻል ነበር እንዴ? አንተ ደግሞ እሷን ወንጀለኛ ልታደርግ ነው ራስህ ይዘሃት ገና በልጅነቷ ጀምሮ ይሄንን ነው የምታስበው የነበረው? ንገረኝ። ቆይ ግን የእውነት እሱ አባቴ ነው? ከሱ ነው የተወለድኩት? ይኸውልሽ ተመልከች፣ ጠንቋይ ቤት ገብቶ ምናምን ሲያደርግ የነበረውን ተመልከች። እዚህ ውስጥ ሆኜ ሳወራው የነበረው እኔ ነኝ፣ እሱ አይደለም። እኔ ነኝ ሳወራው የነበረው። ይኸውልሽ እዚህ ውስጥ ሲለፈልፍ፣ ይኸው ሰግዶ ሲለፈልፍ አየሽው አይደለም? ልጁ ያለ በልጅ ላይ እንደዚህ ጨክ ይሄው ባሉ መሰረት ይመጣቻለሁ። እባክዎት እንደው ሁሉ ነገር እንዳታውቁ አሁን ልሳኗን ይዝጉልኝ። ይሄው የትእዛዜን አክብሬ ይዤ መጥቻለሁ። እባክዎት አንዴ ቆይ ላውራበት። ማን ነው ውስጥ ያለው? አጎቴ ነው። ይቅርታ መጠየቅ አለባት ሚስት ምናምን ብሎ ነው ማለት አጎት ማለት ያንተ አጎት እዚህ ምን ያደርጋል? ምንድን ነው? እባክዎት አሁን እንግዲህ ካወቀች ብዙ ነገር ይበላሻል። ለምኜዎታለሁ። እባክዎት የሚያደርጉትን ነገር ያርጉ። እኔ በግራ ገባኝ እኮ። እሺ ምን ያደረገው ነገር ምንድነው? ወይ ተንበርከክ። የልጅሽ ህይወት በእኔ እጅ ነው። እንዳትሞት ከፈለግሽ ተንበርከኪ። ተንበርከኪ። ልጃችንን የሚያድንልን እሱ ነው። ሌላ ልሳኗን የዘጋሁት እኔ ነኝ። መቼ? አጎት እንዴት ነው ልጃችንን የሚያድነው? ምንድነው አጎት? ተሳመኛለሽ? ተንበርከካለሽ ወይስ ትሞታለሽ ልጅሽ? አይሆንም። ተንበርከኪ። ለምን? ቆይ አሁን የሞተች ነው ጀምራለች። ተንበርከኩ ሁለታችሁ። ልጅሽ እንዳትሞት ከፈለግሽ ተንበርከኪ። አባታችን በሉ አስሬ በሉ። አንድ ይቀራል። ቆጠር በደንብ ቆጥሬያለሁ። አባታችን በይ አንቺ። በቃ ከራማውን አታስቆጡ እሺ። የልጃችሁን ህይወት ሲኦል ከማድረጌ በፊት እንደዚህ ብንግባባ ይሻላል። በሉ አሁን ተነሱ በሉ አሁን። እሺ እንዴት ነው የሚያደንልኝ? ቆይ ተነሱ። ይኸው ተነስተናል። ተነሳችሁ? ዝም በይ። እሺ ጨርሰናል። እንውጣ። ውጡ በቃ። እሺ ይውጡ። ምን ይደረጋል?
እንግዲህ ውድ ተመልካቾቻችን እኔ አሸናፊ ይባላለሁ። ሁሉንም ነገር መረጃ ለማግኘት ነበር ይህንን ሳደርግ የነበረው። ይህንን መረጃ እንግዲህ በደንብ መስያለሁ። ውድ ተመልካቾች እዚህ ውስጥ ሳጎራ የነበርኩት እኔ ጋዜጠኛ አሸናፊ ነኝ። ሁሉንም ነገር አናዝዣለሁ። እንግዲህ የልጃቸው እንደዚህ መሆን ላይ እጃቸው ያለበት የገዛ አባቷ እንደሆነ ማረጋገጥ ያለው በሙሉ ነገር ሲያደርግ ከጀርባ የሆነ ሁሉ ነገር እያደረግክ ነበር። ንገረኝ። በጣም ያሳፍር ሰው ነው። የእውነት አንተ አድርገኸዋል ይሄን ሁሉ ነገር? በጣም ይቅርታ ማለት እንዳንተ አይነት አባት የለኝም። አንተ አባቴ አይደለም። ይቅርታ ይሄ ሁሉ ነገር እያደረግክ አንተ ግን ከኔ ጋር ጸበል ትሄዳለህ፣ ሆስፒታል ትሄዳለህ አይደለ? ታለቅስ ነበር ከኔ ጋር። የምር ነበር ያለቀስከው? ንገረኝ፣ የምር ነበር ያለቀስከው? ንገረኝ፣ የምር ነበር ያለቀስከው? ንገረኝ። ልጄ ላይ እንዴት እንደዚህ ታደርጋለህ? ልጄ ላይ እንዴት እንደዚህ ታደርጋለህ? ንገረኝ። ቆይ ንገረኝ፣ እንዲነግረኝ እፈልጋለሁ። ለምን ዝም ትላለህ? አንቺ ወንጀለኛ ከመሆን ነጹ መሆን አለብሽ። ተናገር፣ ንገረኝ። እሱ ካደረገው አንቺ የተሻለ ነገር ነው ማድረግ ያለብሽ። ንገረኝ፣ አትረባብሽ፣ ንገረኝ። እረፊ እባክሽ፣ በቃ እባክሽ ተረጋጊ። አሁን ልጅቷ ደህና መሆኗ ላይ ነው ማተኮር ያለብሽ። ይሄ ያደረገው ስራ ልክ አይደለም። እኔ እናትሽ ጉዳትሽን ሳላውቅልሽ ቀረ። አንተ አባት አሁን ይሄን አደረግ። ይቅር በይ። ቆይ ምንድን ነው ማለት? ምንድን ነው ከዚህ የተጠቀምከው ሀብት? አሁን የልጅን ባንበላስ፣ ሀብት ባይኖረንስ፣ መኪና ባይኖረንስ፣ ለምን እዚች ቤት ለምን አናድግም? ለምን ልጅ ጤነኛ ሆና አትኖርም? ለምን ምን ስትል አሰብከው? የልጅነት ህልም ነበር ጭራሽ። እሺ፣ ፈጣሪ ከምን አይነት ስለዚህ ነገር ያጣመረኝ? የሀብት ምንጭ በሙሉ ያ ሰውዬ የሚሰራው ጥንቁልና ነው ማለት ነው። አዎ፣ ይቅር በይኝ ልጄ እባክሽ። ድምፅን ከፍ አድርግ አውራ እኮ እያወራሁ እኮ ነው። ሌላ ምንም ነገር የለኝም። በቃ የምታወራው ነገር የለህም? አወራሁ። ከዚህ በላይ ምን ላወራ እችላለሁ? በቃ ቻላቸው ማን ነው? ታውቀዋል እንዴ? እኔ ጋር ነው ብለህ እንዴ? እኮ ሁሉንም ነገር ካንተ መስማት ፈልጋለሁ። እሱ ነው በቃ ሁሉ ነገር የሚያደርግልኝ እሱ ነው። ለስንት ዓመት ነው የምታውቀው? በቃ እኔ ገንዘብ ከሚያስፈልግ ጊዜ ጀምሮ ማለትም እሷን ከማግባቴ በፊት። ለምን ያህል ዓመት ነው ስጠነቁልልህ የነበረው? ብዙ ጊዜ ነው። ምንድነው ለሱ የምትሰጠው? በቃ የሚያስፈልገውን የሚለኝን ነገር ነው የማቀርብለት። ከዛ ደግሞ መጨረሻ ላይ ልጄ እንዳታወራ ግዴታ። ለምንድን ነው የእሷ ለማውራት ያስፈልጋል? ማለት ምንም አላወቅኩም። በቃ እሷ ማውራት ካልቻለች እና እሷ ለኛ አምላኮች ራሷን ጾታዊ እንትኗን ከየሰጠች አንተ ገንዘብ ታገኛለህ እንደዛ ያደረጋችሁት ሲለኝ በቃ አማራጭ ላይም ስለገባው ብቻ እሷ ከመንፈሶች ጋር ግንኙነት ታደርጋለች። በዛን ጊዜ እኔ ስራ ምናምን ይመጣልኛል። በልጅ ላይ እንደዚህ ጨከንክ አንተ? አውሬ ነሽ፣ ጨካኝ። አንተን ነው አግብቼ ስራ ምናምን ከአንተ ጋር ነው የኖርኩት። ወይኔ አንተን ያገኘሁበት ቀን በሞት ይሻለኝ ነበር። ወይኔ በጣም አዝናለሁ። እኔ አሁን ለእናንተ ላይ ለደረሰው ነገር አዝናለሁ። ከማዘን ውጭ ምንም ላደርግ አልችልም። ሁሉ ነገር አበቃው። እሺ ይቅር በይ። ዋናው ነገር ግን እሷ ያሳለፈችው ጊዜ ቢያንስ ይሄ ነገር ቀድሞ መታወቁ ከዚህ በኋላ ህይወት እንዲኖራት እናደርጋለን። ከጎን የሆነ ሁሉን ነገር አብሮኝ ሲያደርግ ነበር። ሆስፒታል ስንሄድ ነበር፣ ጸበል ስንሄድ ነበር። እንዴትም እነሱን አውርተናቸዋል። አምጪልኝ ያልኩሽ ወረቀትን መሰረት አድርጌ እንዳለ ሕክምና ላይ የሄዳችሁበትን ቦታ አጣርቻለሁ። ምንም አይነት የሕክምና ነገር አልተደረገላትም። ሆን ብሎ በገንዘብ ሲያስጠፋፋው ነበር። ሁሉ ስትወስድ ነበር የእሱ ፍቃድ። የምታገኟቸው ወረቀት ላይ ራሱ የተለያዩ ልክ ያልሆኑ ወረቀቶች ናቸው። እኔ ታወረው። ቆይ ለምንድን ነው ማላየው? እኔ ምን ሆኜ ነው? ቆይ ምንድን ነው ያስነካኝ? እኔንስ ምን አድርገህ ነው ያገባኝ? እስኪ ንገረኝ፣ ንገረኝ እስኪ። ወይኔ ልጄን የኔ ሲሆን ልጄን ተጫወትክባት። አሁን እንዴት ነው ልጅ አትናፍቅህም? እስከሱ ተረጋጊ። አንዴ ከሱ ጋር ላወራና ከእናንተ ጋር ነው ያወራው። አንዴ ከካሜራ ጀርባ ጠብቁ። እሺ በጣም ይቅርታ ነኝ። ያደረገው ነገር ይጠይቃል። እሺ ይኸውልህ አሁን እንደዚህ መሸማቀቅ ሳይሆን ሌላ ያደረግከው ነገር ካለ። ሌላ ምንም ያደረኩት ነገር የለም። በደንብ አለ። ምንም ያደረኩት ከሀብትህ ከዝናህ ጀርባ ምን እንደምታካሄድ እናውቃለን።
ቻላቸው ከነገረኝ ውጭ ሌሎች ነገሮችም እንደምታደርግ አውቃለሁ። ህገወጥ ስራዎችን በጣም በርካታ ህገወጥ ስራዎችን ትሰራለህ። ሀብት የመጣው በዚህ መንገድም ነው። አንድ ሀብታም ነኝ ምናምን የምትለው ራሱ ውሸት ነው። ሀብት የተገነባው በቅዠት ዓለም ነው። አገኛለሁ መስሎኝ ነበር። በቃ ልጅን እንደዚህ መስዋዕት ያደረኳት ግን ምንም ትልቅ እኔ አንተ ድህነት ምን ያህል ቢያጸይፍ ነው እንደዚህ ልጅንሽ ከመሸጥ ያስደረሰ? እኔ በቃ መናገር ካልቻለች መናገር ነው እንጂ የማትችለው ሌላ ጉዳት አይደርስባትም ብዬ ነው ዝም ብዬ እንትን ያልኩኝ። እሺ ብዬ ተስማምቼ ያልኩ ግን ከተስማሙ በኋላ ሚዛን ያክል መፈልገውን ገንዘብ አላገኘም። ግን መልሱልኝ ብዬ ስለምንም አይቻልም አይሆንም አሉ። በቃ አማራጭ የለኝም ከህይወቷ ከሚጠፋ ብዬ መመላለስ ጀመርኩ በቃ። ስለዚህ ያሉ ሀብቶች በሙሉ በእንደዚህ አይነት መንገድ የመጡ ናቸው። አዎ አለኝ ምላትም በጣም ብር አለኝ ምናምን ምላትም እየተበደርኩ ያን ራሱ መከራዬን እያዩ እየተበደርኩ ነበር የምከፍለው። ምን ነበር የምትሰራው መጀመሪያ? ያገኘሁትን ስራ ነበር የምሰራው። እሺ ከዛ እንደዚህ አስተካክልልሃለሁ ሲለኝ እሺ አልኩ። የት ነው ያገኘው? ማን ወሰደ? እዛ ጓደኛዬ ነው የወሰደኝ። እሺ እሱ ወሰደኝ። እኔ እውነት የሚስተካከል መስሎኝ ነበር ግን አልሆነም። በቃ ይሄ ነው ሌላ ምንም ነገር የለም። ታዲያ አንተ ህይወት ውስጥ እንደዚህ አይነት ነገር የምትከተል ከሆነ ለምንድን ነው ከሚስት ጋር አብረህ ነው ማለት? ሚስጥር ለምንድን ነው እንደዚህ አይነት ህይወት ውስጥ ያስገባሃት? አምጣት ሲለኝ እኔ በቃ አምጣት ሲለኝ እሺ አልኩ። እኔ እውነት የሚፈታልኝ መስሎኝ። ሚስትን ትወዳታለህ ግን? ሰው መውደድ ልብ አለህ አሁን አንተ? ማለት የልጅን ህይወት ራሱ መንገድ ላይ አስተታል። አሁንማ በምን አይኔ ነው ቀና ብዬ የማያቸው? ተወዳት ነበር ግን ሚስትን? ያው መጀመሪያ ያው ግዴታ ገንዘብ ያስፈልገኛልና በቃ ልጅ ማምጣት አለበት ሲለኝ በዛ ነበር። ግን በኋላ እየተግባባን ስትመጣ ጸባው አሪፍ ሲሆን በቃ ወዳት ነበር። ኦኬ ስለዚህ ልጅ ማምጣት አለበት ስትባል እሷን አገኛት። ከዛ በኋላ አገባሃት። ከዛ ልጅ ስትወልድልህ ልጅቷን እድሜው 10 ዓመት ሲደርስ ለእሷ አሳልፈ ሰጠ። ግን ያሰብኩት ነገር በሙሉ አልሆነልኝም። ስለዚህ ይህን ነገር ያደረከው እሱ ባዘዘ መንገድ ነው ማለት ነው። ሌላ ምን አዞ ፈጽመሃል? መቼም ይሄን ብቻ አይደል? ይሄን ብቻ ነው። ሌላ ምንም ያደረኩት ነገር የለም። ሌላ ምንም እና የሁሉ ሀብት የመጣው በዚህ መንገድ ብቻ ነው? ምንም የምፈልገውን ያክል ገንዘብ እኮ አላገኘሁም። ይኸው የምኖርበትን ቤት አይተው እዚህ ማለት ነው። ሌላ ቤት እንዳለ እኮ ባለቤት ነግራኛለች። ፎቅ፣ መኪናዎች፣ በጣም በርካታ የተደበቁ ሀብቶች እንዳሉ። እሱ ዝም ብዬ ሌላ ቦታ እያሳየኋት ነው። እኔ ይዛን ያክል አቅም የለኝም። የሚሆን መስሎኝ ነበር መጀመሪያ ያደረኩት ግን ሳይሆን ቀር ማለት ማምን ይመስልሃል? ይሄንን ቻላቸው የተለያዩ የተደበቁ ቦታዎች እኮ ብዙ ሀብት እንዳለ እኮ ነግሮኛል። ነው አሁንም እየሸወድከኝ? እኔ እየሸወድኩ አይደለም። በቃ የነበረው ነበር። አሁን በቃ ይሄ አሁን እሷ መናገር ስትጀምር በቃ ሁሉ ነገር ይወርዳል። በቃ እሷ መናገር የእሷ ዱዳ መሆን ላይ ምንድን ነው ጥቅሙ? ምን አውቃለሁ እኔ። እሱንም ያውቀው እኔ ምን አውቃለሁ። እሱ አንተ ጋር ነው ያለ እንደዚህ እኔም ብቻ ሳይሆን ሌላ ሰዎችንም እንደዚህ ስለሚያደርግ ለምን እንደሚያደርግ እንግዲህ እኔ የማውቀው ነገር ብዙ ሰዎች እዛ ሄዳሉ። አዎ ይዞኝ የሄደው ራሱ ግን እሱ አሁን ቀርቷል አይመጣም። ለምን? እኔ እንጃ። ወደ ውጭ ምናምን ልውጣ ላከኝ ምናምን አለው። እሺ ብሎት ወጥቶ ነው መሰለኝ። መጥቶ ያውቅም ተገናኝተን አናውቅም። ስለዚህ ወደ ውጭ መሄድ ከዚህ ነገር ያተርፋል ማለት ነው። እንግዲህ ቢሆን ነው። እኔ ብዙም የዛኔ ያክል እኔ ምንም ማውቀው በቃ ለኔ ያደረገልኝ ብቻ ነው ማውቀው። ከዛ ውጭ ማውቀው ነገር የለም። ከዛ ውጭ ያለውን በዱላ ትናዘዛታለህ እንጂ ማታውቀው ነገርማ የለም። ተነስ ሂድ አስገባልኝ እነሱን አንዴ። ነዚህ ያቁ። እሺ እንግዲህ ያው እናንተ ላይ ስለሆነው ነገር መቼም ቃላት የለም። ምን ቃላት ይኖራል? ለዚህ ምን ቃል ይገኝለታል? ምን ይገኝለታል? የገንዛ ልጁ አባቴ አይደለም እሱ። እውነት ግን ከሱ ነው የፈጠርሽ? ከሱ ነው የወለድሽ? አባትሽ ነው ከሱ ነው የተወለድሽ? በጭራሽ እኔ እሱ አባቴ ብዬ መጥራት ይከብደኛል። አባቴ አይደለም እሱ። አይዞሽ። ይኸውልሽ ምናልባት አሁን አንቺ የሚሰማሽን ስሜት ለመረዳት እየሞከርኩ ነው። ግን ያው ዞሮ አባትሽ ነው። ሰው ደግሞ እንደ ሰው ስህተት ይሰራል። እንዴት ቆይ ለእኔም አዲስ ነው። እኔም አላውቅም እኮ ይገባኛል። አሁን ይኸውልሽ እሱ እንግዲህ
ሰይጣን አሳስቶት ለገንዘብ ሀብት ሸውዶት ሰዎች ናቸው የሸወዱት። እንግዲህ እሱ አይደለም ሰዎች የምን ሽወዳ ሁሉ ነገር መናገር አይችልም። አብሮኝ እየተንከራተተ እያለቀስኩኝ እንባዬ እንኳን አያሳዝነውም። ትምህርቷን ስታቆም 3 ዓመት ሙሉ ድዳ ስትሆን አታሳዝነውም? ልጁ አይደለችም? የአባትነት አንጀቱ እንዴት ነው የማይጠይቀው? አልወለዳትም? ማን ነው የሚያታልለው? በልጁ ላይ እንዴት ሰው አታሉት ምን ያደርጋል? አባት በልጁ ላይ እንዴት ክፉ ያደርጋል? ይገባኛል እኮ የኔ እናት፣ ግን ይኸውልሽ አሁን ምን አለ መሰለሽ ብዙ ጊዜ ሰው ስህተት ሲሰራ ስህተቱ ላይ ብቻ ነው ፎከስ የምናደርገው። ግን ስህተቱን እንዴት ሰራው፣ በምን አይነት ሁኔታ ውስጥ ምን ሆኜ ነው አለ። ምን ሌላ ውሸት ዋሻ ይሆን? ምን አለ? ምን ነገረ? እስኪ ንገረኝ። ምን አለ? መቼም ለእኔማ አይነግረኝም። ይህ ሁሉ ዘመን ይህ ሁሉ ነገር ሳላውቅ። አሁን እንደ እናት አንቺ የምህረት ሰው መሆን አለብሽ። እንግዲህ እሱን በምንጠይቀው እንጠይቀዋለን። ህግ መሰረት አድርገን ያመጣው ሀብት የተለያዩ ሀብቶች እንግዲህ ልክ ባልሆነ መንገድ እንግዲህ ከሷም ውጭ ሌሎች ሰዎችን እንደበደለ ምንም ማረጋገጫ የለንም። እሱን ገና እናረጋግጣለን። ከዛ ውጭ ግን ይኸውልሽ አንቺ ተረጋግተሽ ልጅሽን ማሳደግ ላይ ልጅሽን መንከባከብ ላይ ፎከስ አድርጊ። መቼም ይሄ ሁሉ ሰላም ይሄ ሁሉ ጤና የመጣው በጣም በከፍተኛ መስዋዕትነት ውስጥ ነው። እኛ እና እሷ እናውቃለን እንዴት እቺ ልጅ ወደ ደህንነቷ እንደተመለሰች። አሁን መጥፎን ሳይሆን በጎን እያወራን ወደፊት ህይወታችን መቀጠል አለባችሁ። እሱን እንግዲህ እኛ በምናደርገው እንግዲህ እናደርጋለን። ከዛ ውጭ እናንተ ለሰው መጥፎ ነገር አታስቡ። ምንም ቢሆን የሰውዬ አንድ ቀን ምን ሆኜ ነው አለ። ማን አስፈራርቶኝ ነው አለ። ላምነው አልችልም። ድጋሚ ነው እሱ ማመን አልችልም። እሷም እንደምታያት ነው። በጣም ተበሳጭታበታለች። እኔ መጀመሪያም ተጠራጥሬያለሁ። ከመጀመሪያው ጀምሮ እዛ አጠገቤ ልምጣ እኔ እንዴት እንዳልታየኝ አላውቅም። እኔ እንዴት ነው ያልታየኝ? ቆይ በምንድን ነው የታወርኩት? እኔ እንዴት ምንም ነገር አይቻላቅም። እንዴት ነው ወቅሽ? ቆይ ከዚህ በኋላ ያደርጋል ከኔ ጀርባ እንደ አባቴ የማየው አይመስለኝም። እንዲስተካከል ፈልጋለሁ። እንዲለወጥ ማለት ሰይጣን አሳስቶታል ማለት ይከብዳል ትንሽ። ለሀብት ብሎ እኮ ለሀብት ብሎ ይሄንን ያደረገው እኮ ለሀብት ብሎ እንደሆነ እኮ ራሱ ተናግሯል። ስለዚህ እኔን ፈልጎ ነው አሳልፎ ይሰጠኝ። የት ቦታ እንደወሰደሽ ታስታውሻለሽ? አላስታውስም። ምንም ነገር አታውቅም? ምንም አላውቅም። ምንም አውቀው ነገር የለም። አንቺ ላይ ምንም ሲፈጠር አታውቅም? ሁሉ ነገር እንዴት ነው ያላውቅም? ሲወስዳት እንዴት ነው ያላውቅም? እንዴት እንደተጫወተብኝ እና አሁን ደህና ነሽ አይደል? ሙሉ ለሙሉ እግዚአብሔር ይመስገን። በእናንተ እርዳታ ይኸው ሙሉ ጤነኛ ነኝ። አመሰግናለሁ። ግን እሱ ከዚህ በኋላ አባቴ ብዬ መጥራት አልችልም። አባትሽ ነው ልጅ። ተይ አባቴማ አባቴ ነው፣ ወልጆኛል። ግን ደግሞ እኔ መጥራት አልችልም፣ ይከብደኛል። ያው በቃ ከዚህ በኋላ አንቺ እረፍት ማድረግ ነው ያለብሽ። አንቺም ደግሞ ልጅሽ ላይ ፎከስ አድርጊ። ያለውን ነገር እንግዲህ ተጠራጣሪ ሆኖ ሁሌ ነገሮችን ሰላማዊ በሆነ መንገድ አትረዱ። ዛሬ የሚቀርበን ሰው ሁሉ ጤነኛ ሰው እንዳልሆነ መረዳት አለባችሁ። ስለዚህ ከዚህ በኋላ ከኔ ወዲያ ማን ይረዳል? እሱ በአንድ ጣራ ስር 13 ዓመት ሙሉ ስንኖር ስለሱ ምንም አላውቅም። ድራሽ የልጅነት ህልሙ ነበር። ወይኔ ኢየሩስ። እንግዲህ አሁን በእናንተ ስም ያለው ሀብት በሙሉ እንዲታገድ አድርገናል። በባለቤትሽና በአንቺ ስም ያሉት ሀብቶች በሙሉ እንዲታገዱ አድርገናል። ምክንያቱም በቂ መረጃ ስላገኘ በሱ ስም የተሰሩ ወንጀሎች ስላሉ በርካታ ህገወጥ ወንጀሎች ሰርቷል። ሌላ ወንጀል ሰርቷል በሚገባ ብዙ ነገሮችን አድርጓል። ከእናንተ ጀርባ ይሄ ነው እሺ፣ የፈለገው ነገር እንደፈለገው ይሁን። እኔ ልጄ እንኳን ዳነችልኝ። የልጄን ደህንነት ነው የምፈልገው። ያው በጊዜ ሂደት ግልጽ ማድረግላችሁ ነገር ይኖራል። አሁን ግን ቢያንስ ለእሷም ደህንነት ለአንቺም ደህንነት ስል ልጠቅስላችሁ ማልችላቸው ነገሮች ስላሉ እናንተ ራሳችሁን አረጋጉ። መተጋገዝ ባለን ነገር በሙሉ እንተጋገዛለን። ግን እዚህ ጋር አሁን እንድታውቁ የምፈልገው ማንም ሰው ያለ ምክንያት ምንም ነገር አያደርግም። እኔ አሁን እሱን እየደገፍኩኝ አይደለም። ድህነት በጣም ሲያሰቃየው እንደነበረ ተናግሮ ድህነት ምን እንዳስከተለበት ባላቅም ድህነቱ ነው በልጁ ላይ ጠንቋይ ቤት ሄዶ ልጁ ዱዳ እንድትሆን ያስደረገው። እንግዲህ ምን እንደሚሆን አላቅም። አሁን ግን በትክክል የምነግራችሁ ነገር ያደረገው ነገር እያንዳንዷ ቅጣቱን ያገኛል። እሺ፣ በጣም አመሰግናለሁ። በእውነት እግዚአብሔር ይስጥልኝ። ያው እኛ ስራችንን ብዙ መስዋዕትነት ከፍላችኋል፣ ታግሳችሁኛል። በጣም አመሰግናለሁ። እግዚአብሔር ብቻ ውለታችሁን ይክፈለው። እኔ ምንም ማለት አልችልም። በእውነት በጣም ነው የማመሰግነው ልጅን ስለመለሳችሁልኝ። አሜን። እንግዲህ ውድ ተመልካቾቻችን በኢየሩስ ልጅ ጉዳይ ላይ የነበረን ቆይታ ይህንን ይመስላል። እንግዲህ ልጅቷ አሁን ቢያንስ በጥሩ
ጤንነት ላይ ትገኛለች። እዚህ ነገር ላይ የተባበራችሁን የተለያዩ ገዳማት ላይ ስንመጣ እንክብካቤ ያደረጋችሁልን አካላት በሙሉ እናመሰግናለን። ለዚች ልጅ ጤነኛ መሆን፣ ለዚች ልጅ መመለስ፣ ወደ ጤናዋ መመለስ እንግዲህ ከኛ ጋር ለሳምንት ያህል ስትሰቃዩ የነበራችሁ የስራ ባልደረቦቻችን በሙሉ እናመሰግናለን። እንግዲህ ቀጣይ ላይ ስለ እሷም ስለ ሰውየውም እንግዲህ ስለማንደፍሮ አዲስ ነገር ካለ ይዘን እንቀርባለን። ማድረግ ባለብን ልክ እንቀጣዋለን። ህግ እንዲቀጣው ጥረት እናደርጋለን። እንዲቀጣም እኛ በቂ የሆኑ መረጃዎችን አሰባስበን ይዘናል። እሱን ለህግ አካል አሳልፈን ሰጥተናል። ማድረግ ያለብንን ነገር እናደርጋለን። ቀጣይ እስከምንገናኝ መልካም ጊዜ